በቅርበት ያገኘዋቸው አንዳንድ የደረገጽ መረጃዎችና ጽሁፎችንም እንዳገላበጥኩኝ መጠን በዘመናችን በዓለም ላይ ረጅም ዕድሜ ኖረዋል የተባሉ በርካታ ግለሰቦችን ተመልክቻለሁ። ዘውዴ ነሲቡ 128 ዓመታት አንደበቱ ሳይያዝ ጥርት እንዳለ የማስታወስ አቅሙትም ሳይደበዝዝ ቁልጭ እንዳለ እስከዚህ ዘመን ድረስ በህይወት ሊቆዩ የቻሉበት ምስጢር ምን ይሆን አልኳቸው። እድሜ የሚሰጠው እኮ መመጽወትና መስጠት ነው፣ ደግ መስራት ነው። ክፉ ሰርቶ አይደለም እድሜ የሚገኝ ወቅ መማር አይደለም። ተምራ ዳይጨርሳለች እንደገና ገብታ ፊደል ትቆጥራለች ይመስልሃል? ምጽዋት እኮ ነው እድሜ የሚሰጠው። የድሮ መኳንንቶች ሲሄዱ ወደፊት ነው እንጂ አትመለስ ይለዋል መጽሐፉ። ሰታህ እንዲህ ሰታህ አትመለስ ወደፊት። ይሄ ነው ያደግንበት ይሁን። አሁን ወንድም የቅልውጥ የሰንበት የልግባ ሰደኝ እንደ ዛሬ ባቄላ አልቅምም እኮ ታውቃለህ። መጠጣ የነተረ ጠጅ ነው፣ በቅቤ ቡና ልክክ ነው። የነተረ ጠላ ማውጌው ተናስተልኝ እንደ ዛሬ አረቄ አናውቅም። ይኸው ለምኒልክ ቤት እንዲህ ነው። አሁን አረቄ ተጣሉ ምን ያደርግልኝ? ለመፈንገል ነው። ደህና ጠላ ወዳለሁ፣ እንጀራ በወጥ ወዳለሁ። የሌለ ዘውዴ ነሲቡ በ128 ዓመታት መካከል ብዙ የደስታ እጅግ ብዙ የብቸኝነትና የችግር ጊዜያትን አልፏል። ወዳጆቻቸው ሁሉ ወደ መቃብር ወርደዋል። ጋይ ዘውዴም ከቤተክርስቲያን ደጀ ሰላም ዘልቀው በሚመጸወቱት ቁራሽ ዳቦም ከቤታቸውም ከሚቀቅሉት የባቄላ ሹግ ጋር እየታገሉ ካለፈ የዘመን ትዝታቸው ጋር መልሰው መላልሰው እያመነዠጉ በእግዚአብሔር ውሃ ያላመጡትን እያወራረዱ ምርጊቷ በፈረሰ በበረደ ቤታቸው ተከርችመው ሲብስ ደግሞ ደጆተው ምናልባት የሚጸድቅብኝ ከተገኘ በሚል እየተቁለጨለጩ በውርጩ ምድር ቀዝቃዛ ኑሯቸውን የብቸኝነት ዘመናቸውን ማየት በተሳናቸው አይኖች ሰርተው በማይበሉ እጆች ተይዘው ዛሬም ድረስ ዓለም ጉድ ይበል በሚል ብሂል ዛሬማ ከነጋለት ይደንቃል በሚሉም የሩቅ ሰዎች አባባል ተከበው አሉ። ዘውዴ ነሲቡ በደንብ አሉ ከ128 ዓመታት የዕድሜ ጸጋ ጋር። ዳሰው ይሞታል ብለውኝ ነበረን የታመመ ይሞታል ለካስ እንደምንም ሰው ይሰነብታል ለካስ እንደምንም ሰው ይሰነብታል። ጋይ ዘውዴ ነሲቡ ብዙ የማግኘት ብዙ የማጣት ብዙ ደስታ ብዙ ሐዘን እንግዲህ የተለያዩ የህይወት ገጽታዎች ተፈራርቀውባቸው ፈጣሪ እንደፈቀደላቸው እንግዲህ 128 ዓመት በህይወት መኖር የቻሉ ትልቅ የእድሜ ባለጸጋ ናቸው። ከሳቸው ጋር በቆየሁባቸው አጋጣሚዎች ሁሉ ግን የሚያሳዝን አሊያም ደግሞ የሚገርም ነገርን አካፍለውኛል። አሁን ቀደም ሲል እንግዲህ እንደሰማችሁት አዝማሪው ብለውኝ ነበረ ያጣ ሰው ይሞታል፣ ብለውኝ ነበረ ደሃ ሰው ይሞታል፣ ብለውኝ ነበረ የታመመ ይሞታል፣ ለካስ እንደምንም ሰው ይሰነብታል ሲል ሰምታችሁታል። እንግዲህ ይሄ በቀጥታ ከጋይ ዘውዴ ነሲቡ ህይወት ጋር የሚያያዝ ይሆናል። ብዙ ጊዜ አጥተዋል፣ ብዙ ጊዜ ያው በድህነት ኖረዋል። አሁንም ከዛ ህይወት የተላቀቁ አይደለም፣ ብዙ ጊዜ ደግሞ በህመም ኖረዋል። ግን እንደምንም አለው 128 ዓመቱን ይያለሁ እያሉ ነው። በቀጥታ የአዝማሪው መልእክትና የሳቸው ህይወት የሚቆራኝበት መንገድ ነው እንግዲህ አሁን እየነገርኳችሁ አለው ማለት ነው። በየቤተ ክርስቲያኑ እየሄዱ እየለመኑ ነበር የሚበሉት። ሲርባቸው በጣም የሚገርም የድሮ ሰው መሆናቸው ሲርባቸው እንትን እያሉ ይሄዱና የግድ ተራራ ጫፍ ላይ ይቆሙና እረ መንግስት ያለ ብለው ይጮሃሉ። ድሮ ለካ ህዝብ ሲርባው እንዲህ ነበር የሚጮኸው እና ይሄ አንዳንድ የድሮ ምልክትን ያሳዩሃል።
እንደውም አንድ ሴት ቱሪስት ፈረንጅ ይዣት ሄጄ ላስጎበኛት ቤታቸው ሳር ነበር ድንገት ዝናብ መጣና ሲጥል እሳቸው ቤታቸው ያፈስ ነበር ሲጠለሉ አየች ዝናቡን ሲሸሹ እና ያቺ ፈረንጅ እናንተ ኢትዮጵያኖች ነው ያለችን እኚህ ሰውዬ ቢሞቱ ትልቅ ላይብረሪ ተቃጠለ ማለት ነው እናንተ ግን እኚህ ከዶሮ ጀምሮ አገር ያቀኑ ያስረከቧችሁ ሰው እንዲህ ሲጉላሉ ምን ተጠብቃላችሁ ነው ያለችው እሷማ ምግቤን አሜሪካን ሀገር ነች ምግቤን ተማቴዎስ አንድ መታ ቅበላ ሊገባ አርዳ አብልታ አጠጥታ እየተሸመታችሁ እየፈጨ ስጡልኝ ብላ ገብሱን በገብስ ዘንጋዳውን በዘንጋዳ ጤፉን እየተየጠ ማቴዎስን ጨርሼ ማርቆስ ገባው ውላ ትግባ ለካ ያማረኝና አብልታኛለች አሳምራ ቤቱን የሰራው ግን የራስ ወርቅ ልጅ ነው መሐመድ ጅንናር ቃል ሕይወት ጋራ ለሊቀ ካህናት ቃል ሕይወት ጋራ የሰራው የጌታ አሽከር የትም አትወድቅም ብሎ የሰራው መሐመድ ራስ ወርቅ ልጅ ጅንናር ነው ምንድነው ጥፍ ዘርጋው ማንን ተናለ በል አነ ለፈረስ ያስተማርኩኔ ነኝ አነ ለፈረስ ያስተማርኩኔ ነኝ እሱም ጥሬ ቢያጣ እኔም ቢቸግረኝ እዚህ ባለ ንብረት ኢንጂነር ተረፈ ራስ ወርቅ ከኛ ጋር ተነጋገር ለሰውየው ቤታቸው ተሰራ አንታን መኝታቸው ምናምን ሰራንላቸው እና የእንግዳ ፍሰቱ አንዱ እሳቸውን ለማየት ነው ዘውዴ ነሲቡ አላገቡም ትዳር ብሎ ነገር ልጅም ብሎ ፍጡር ለማየት አልታደሉም ለአቅመ አዳም ከደረስኩበት ጊዜ ጀምሮ እኔ ሴት አላውቅም ይላሉ ጋይዝ ዘውዴ ምን ነው ጋይዝ ዘውዴ በደህና ነው ጠየቅኳቸው ለምን አላገቡም እኔ አላገባሁም ግን ጓደኛ አልነበሩት ጓደኛ እናቴ ነች የከንፈር ወዳጅ ነው የሚሉ የከንፈር ወዳጅ ሚስት ነው ያለኝም ያን ስልህ ሳመጣልህ ግፈኛው ጠላት መጣና ገባ ትልንቲ ዛክራ ማሟለ ለብሳ ጣቢ ዋቀጂ ነበርኩ ጌታ ነፍሴን ሳደ እናቴን ይጀዛ ገብቼ እፍረቴሎን ታትቀብር ሚስት እንዳታገባ እናት አንከክበ ያዛለ እሱም አንከክቦይ ነበር ይሄደበት ብሎ ይግባ ሞቶም እንደሆነ ነፍሱ ሊማረው አለኝ ተዛ በላይ እኔ ሴት አላገባሁም ብዬ ነግሬሃለሁ በምድር ለመኖር መቻቅ ተዋልሰው በምድር ለመኖር መቻን ያቅተዋልሰው አልገኝን አለ እንጂ ዳርቻ የሚያደርሰው አባታችን ያቤት አሁን እንግዲህ እርሱ እድሜው በጣም ይሄዳል ታደስ እንደው ግን አሁን ስላላገቡ ቅሮ አይሎት አይ ቅርማይ ነኝ ምንድነው ቅርተው ደግ ሰርቶ መሄድ ብቻ የጌታን እድል አይንሳይ የንጋት ወትስጠን ምን አባቱ ሰርቼበታለሁ እናቴም አባቴም በጭንቅ በአዲስ አበባ በዝህም በተወለድንበት ምንድነው ቅርምኔ አሁን እንግዲህ ማለት እድሜው በጣም ሄዷል ታዲያስ እና እንግዲህ ወደ 127 28 ገደማ ነው መልካም እንደው አሁን ካሁን በኋላ እኖራለሁ ብሎ ያስባሉ አይ እንግዲህ የሱ ነው እድሜ አይደል ግን ይፈልጋሉ እርሱ ምን እድሜ አይ እንግዲህ አቀልጥፈኝ ነኝ ተንግዲህ ወዲህ እድሜ ምንድን የኔ ጌታ ይሄ ነው በቃውት